ሰላም እንደምናላችሁ ክቡራን ተከታዮቻችን በዛሬታችን ጄላችሁ የቀረብኩት የ2025 ሞዴል የሆነ ሲላይን 06 ነው። የተሽከርካሪ እንግዲህ በሃይብሪድ ሞዴል የምናገኘው ነው። ከተማችን ላይ በብዛት የምናገኛቸው ተሽከርካሪዎች መካከል አንዱ ነው። ከዚህ በፊት የነበረው ሶንግ ፕላስ የሚባለው ሞዴል ነው። ሶንግ ፕላስ በጥቁር አሳይቻቸዋለሁ፣ በስሞኪ ግሬ 25 24ቱንም ሁለቱንም አይተን ነበር። ዛሬ የምናየው የ2025 10ኛ ወር ምርት የሆነ ተሽከርካሪ ነው። መኪናው በአንድ ጊዜ ቻርጅ ምን ያህል ይሄዳል፣ በሃይብሪዱ በነዳጅ ሲሆን ስንት ይሄዳል፣ ዋጋው ስንት ነው የሚሉትን አንድ ባንድ እንመለከታለን። ከመረጃዎቹ ጋር አብራችሁም ቆያለሁ ነኝ። መልካም ቆይታ። ወደ መኪናው ፊተኛው ገጽታ በመጣበት ጊዜ BYD ሲላይን 06 የምንላቸው ተሽከርካሪዎች እንደምትመለከቱት ለየት ያለ የፊት ገጽታ ነው ያላቸው። እዚህኛው ላይ እንግዲህ LED መብራት ዴይታይም ራኒንግ ላይት አላቸው። ከዛ በተጨማሪ ዋናው ሄድ ላይት እዚህ ጋር የምናገኘው ሲሆን እዚህ ጋር ኤር ቬንት አላቸው። ይሄኛው ኤር ቬንት በዋነኝነት አገልግሎቱ ምን መሰላችሁ? መኪናውን በምታሽከረክሩበት ጊዜ በተለይ ሃይ ስፒድ በምታሽከረክሩበት ጊዜ ፍሬን ለመያዝ በምትሞክሩበት ጊዜ የፍሬን ሸራው ሙቀት እንዳያመጣ ለማቀዝቀዝ ተብሎ ራሱን የቻለ ኩሊንግ ሲስተም ተካቶላቸው የመጡ ናቸው። እዚህኛው ላይ ፓርኪንግ ሴንሰሮች እናገኛለን፣ ካሜራዎች እናገኛለን። ይህ እንግዲህ መኪናው ራሱን በራሱ በተወሰነ መልኩ የማሽከርከር አቅም የነ ሌን ኪፕ አሲስት፣ ክሩዝ ኮንትሮል እነሱ የመሳሰሉ ፊቸሮች የተካተቱለት ስለሆነ እነሱን ለመጠቀም የሚያስችለን ነው። የፊተኛው ገጽታው ትንሽ አነጋጋሪ ነው እውነት ለመናገር አንዳንድ ሰው ይወደዋል፣ አንዳንድ ሰው አይወደውም። እዚሁ ላይ እንዳለን ግን የከለር አማራጮቹ ልንገራቸው። እዚህ መኪና ላይ የምታገኟቸው የከለር አማራጮች በነጭ አለ፣ በእንደዚህ አይነት ይሄ ስሞኪ ግሬ የሚባል አለ፣ ሶንግ ፕላስ ላይ የምናውቀው አለ፣ በግሬ ከለር አለ። እንዲሁም ደግሞ ከዚህ በተጨማሪ ደግሞ በአየር መንገድ የሚባል ከለር አላቸው። በጣም ቤዚክ የሚባለው በነጩ ነው። ይሄኛውንና ግሬ የምንላቸው ደግሞ ሚድ ኦፕሽን ላይ የምናገኛቸው ናቸው በከለር አማራጭነታቸው። ከዛ ደግሞ ከፍተኞቹ የምንላቸው አሉ። ኦልሞስት የፕሪሚየም የሚባሉት ደግሞ በአየር መንገድ የሚባለው ከተማ ላይ ባለው የዋጋ ራሱ ከፍተኛ ልዩነት ያላቸው ናቸው። ወደዚህ መጣበት ጊዜ ወደ ጎን ገጽታው መጣበት ጊዜ እዚህኛው ተሽከርካሪ ላይ እንደምትመለከቱት ኦሽን ሲሪየስ የሚባል ዲዛይን ያላቸው ናቸው። ኦሽን ሲሪየስ ላይ እንደነዚህ አይነት በቃ ያን ያህል ሻርፕ አንግል ያልበዛባቸው እንዲሁም ስሙዝ የሆኑ ገጽታዎችን ይዘው ይቀርባሉ። እዚህ ጋር እንደምትመለከቱት ስሙዝ ነው። ከጎን ያሉት ነገሮች ያን ያህል ሻርፕ አንግል ብዙ አልበዛባቸው። እዚህኛው ላይ እንደምትመለከቱት መኪናውን ትሪም ሌቭል ከምትለዩባቸው ነገሮች መካከል በዋነኝነት የቸርኬው ዲዛይን ልዩነት ያመጣቸዋል። የቸርካሪ እንግዲህ ባለ 19 ኢንች ነው። በከፊት ሶሊድ ምንድነው ቬንቲሌትድ ዲስክ ተካቶላቸዋል። ለኋለኛው ደግሞ ሶሊድ ዲስክ ተካቶላቸው የምናገኛቸው ናቸው። እነዚህ ተሽከርካሪዎች ላይ እንደምትመለከቱት የቸርኬ ዲዛይኖቻቸው በእንደዚህኛው ነው። ከዚህ ከፍ ያሉት ትሪም ሌቭል በሚሆኑበት ጊዜ ደግሞ ኦልሞስት ስፖኪ ይበዛል። ይሄኛው 5 ስፖክ የሚባል የቸርኬ ዲዛይን ያላቸው እነዛ ሲሆኑ እስከ 8 እስከ 10 ስፖክ ዲዛይን ያላቸው አሉ። ወደ ጎን መጣበት ጊዜ የስፖኪው እዚህ ጋር እንደምትመለከቱት ይሄ ተሽከርካሪ ላይ ስፖኪው እንደምትመለከቱት የአውቶማቲካሊ የሚታጠፍ የሚዘረጋ ናቸው። ላዩ ላይ 360 ካሜራ ተካተውለታል። የፍሬቻ መብራቶች ተካተውለታል። እዚህኛዋ ላይ ደግሞ ሴንሰሮች ተካተውላታል ማለት ነው። እዚሁ የጎን ገጽታው ላይ እንዳለን እንደምትመለከቱት አሁን የቻይና መኪና ላይ ከፍተኛ የ2025 26 ላይ የተደረጉ ካሉ ለውጦች መካከል በዋነኝነት ምንድነው የመኪኖች ዶር በር መክፈቻቸው ይሄኛው ፍለሽ ዶር ሃንድልስ የሚባለው ወይ ደግሞ ፓፕ አውት የሚባል አለ። ፓፕ አውት እንደዚህ የሚወጣ አለ። ሊዮፓርድ 3 ላይ ወደ በኋላ አሳያቸዋለሁ። እሱ ላይ የሚገኘውን አይነት እያስቀሩ በእንደዚህ ነው እየሆነ ያለው። ይሄ እንግዲህ አዲሱ አማራጭ በቻይና በህግ የተከለከለ ነው። ምክንያቱም በአደጋ ጊዜ ተቀርቅረው እየቀረ አደጋ እየደረሰ ስለሆነ በዛ ምክንያት ነው። ወደዚህ መጣበት ጊዜ ፕራይቬሲ ግላስ ተካቶላቸዋል። ከዚህ ጀምሮ የኋላ መስታወቶቹም አንድ ባንድ ተካቶላቸዋል። እዚህኛው ላይ እንደምትመለከቱት ወደ ላይ ከፍ በምንልበት ጊዜ እዚህ ጋር ራሱን የቻለ ሰሩፍ ተካቶለታል። ይሄ የፕራይቬሲ ግላስ ከዚህኛው ጀምሮ እስከ ኋላ ድረስ ያሉት ናቸው። እነዚህ ምንድናቸው ልትሉ ይችላላችሁ። ይሄ የምትመለከቷቸው ላስቲኮች ይሄኛው ላስቲኮች ብዙ ጊዜ የሚደረገው መኪናው ፒያኖ ብላክ የሚባል ማቴሪያል የሚጠቀሙ ከሆነ እዚህኛው ላይ ማለ እዚህኛው ላይ ማለ ፒያኖ ብላክ በሚሆንበት ጊዜ ከውስጥ እንዳይጫጫር ጉዳት እንዳይደርስበት ለመከላከል የሚጠቀሙባቸው ናቸው። በዚህ አመጣበት ጊዜ መኪናው እንግዲህ ሃይብሪድ ነው ብያቸዋለሁ። ይሄኛው የነዳጁ ነው። ከዛ በዛ በኩል የኤሌክትሪኩ አለ። የመኪናው በሚገዛበት ጊዜ ቼክ ከሚደረጉ ነገሮች መካከል የቻርጂንግ ፖርትስ ሜል ኤንድ ፊሜል በመባል ይታወቃል። የሚገባው አለ፣ ያኛው የሚመጣው አለ። እነሱ ላይ የተቀደደ ነገር እንደሌለ የተበሳ ነገር እንደሌለ በደንብ አይታችሁ መግዛት ይኖርባቸዋል። ወደ መኪናው የኋላ ገጽታ በመጣበት ጊዜ መኪናው የኋላ ገጽታ እንደምትመለከቱት ከላይ ተለቅ ያለ ስፖይለር አለው። እዚህኛው ላይ የBYD ዩዋን አፕ የሚባለው ተሽከርካሪ የምታውቁት ከሆነ እሱ ላይ ያለው የኋላ መብራት ዲዛይን ያላቸው በጣም ሲበራ በጣም የሚያምር ዲዛይን ያላቸው። እዚህኛው ላይ BYD የሚለውን ጽሁፍ እናገኛለን። ሲላይን 06 ነው። DMI ነው። DMI ማለት መኪናው ኤሌክትሪክንም ነዳጅንም አንድ ላይ እንደሚጠቀም የሚያሳየን። እዚሁ ላይ እንዳለን የኋላ ካሜራው እዚህ ጋር እናገኛለን። ፓርኪንግ ሴንሰሮች እዚህ ጋር እናገኛቸዋለን። እዚሁ ላይ እንዳለን የኋላ እቃ መጫኛውን
በተን በምንጫንበት ጊዜ በዚህ መልኩ ይከፈትልናል። እዚህ ላይ የሚመጡት ከመኪናው ጋር አብረው የሚመጡት የዋይፐሮች፣ የቻርጀሮች እነሱ የመሳሰሉትን እናገኛቸዋለን። እቃ ማስቀመጫ ቦታ እናገኛለን። እንግዲህ እንደምታውቁት ይሄኛው ሌቭል 1 ቻርጀር የሚባለው ነው። ከዛ ደግሞ እቺኛዋ ሌቭል 1 ምንላት ነች። ቬሂክል ቱ ሎድ ምንላት እቺኛዋ አለች። መኪናው ላይ ሰክተ ነው ከመኪናው ፓወር ማግኘት እንድንችል የሚያስችለን አንዱ አማራጭ እዚህ ጋር እናገኛለን። ከዛ በተጨማሪ ደግሞ ወርታይ ዝቅ በምንልበት ጊዜ ራሱን የቻለ እቃ ማስቀመጫ ቦታም ተካቶለት እናገኛለን ማለት ነው። የመኪናው የኋላ ገጽታ ከሞላ ጎደል ይሄንን ነው የሚመስለው። እንዳነገርኳችሁ እነዚህ የኋላ እቃ መጫኛዎቹ ቅድም አይታችሁት ከሆነ እዚህ ጋር ነበር። አሁን ሰው ታች ወረደ። ይሄ እንግዲህ የሚያሳየው ከፍታውን ማውረድም ማውጣትም እንደምትችሉ ነው። አጀስተብል ናቸው። እዚህ ጋር እንደምትመለከቱት ከጎን እቃ ማስቀመጥ ከፈለጋችሁ ሃይት አጀስተብል አድርጋችሁ መጠቀም የምትፈልጉ ከሆነ በዚህ መልኩ መጠቀም ትችላላችሁ። ወደ መኪናው ውስጥ የገጽታ መንጋባበት ጊዜ መኪናው ውስጥ የገጽታ እንደምትመለከቱት በጣም የሚያምር ገጽታ ነው ያላቸው። ቀደም እንደነገርኳችሁ ውጫዊ ከለሩ ላይ የተለያዩ የከለር አማራጮች አሉት። የተሽከርካሪ የከለር አማራጮቹ እንዳለ ሆኖ የውስጠኛውም ደግሞ የተለያየ የከለር አማራጭ አለው። ይሄኛው በክሬም የሚባለው ነው። በክሬም የሚባለው በጣም ተወዳጅ የሚባለው ከለሩ ነው። ከዚህ በተጨማሪ ኦሬንጁ አለ፣ እንዲሁም ጥቁሩ አለ። ጥቁሩ ብዙ ጊዜ እንደ ቤዚክ ነው የሚታዩት። ከዛ ኦሬንጅ ሚድ ኦፕሽን፣ ከዛ ደግሞ ይሄ ክሬም የሚባለው ደግሞ ፉል ኦፕሽን ተብለው በተለምዶ የሚጠሩ ናቸው። ሰው የሚፈልጋቸው ተብሎ በዛ ዋጋ ልዩነትም ያላቸው ናቸው። እዚህ ጋር እንደምትመለከቱት መኪናው ሙሉ ለሙሉ በሌዘር የተሸፈነ መሪ ነው ያለው። ይህ መሪ እንግዲህ ማሞቅ ይችላል። እሱን እንዴት እንደሆነ ወደ ስክሪኑ ላይ ስንመጣ አሳያችኋለሁ። ከዚህ በተጨማሪ ግን አንድ ማሳያችሁ ነገር እዚህኛው ላይ እንደምትመለከቱት ዋየርለስ ቻርጅ ማድረግ ያለ በር መክፈቻ መዝጊያዎቹን እዚህ እናገኛለን። መስታወት ማጠፊያውን እዚህ እናገኛለን። እንደነዚህ የመኪናው የተገጠመለት ስክሪን መመልከት እንችላለን። ምን ያህል ኪሎ ሜትር እንደተጓዘ እነሱ የመሳሰሉትን እንመለከታለን። ሄድ አፕ ዲስፕሌይ ተካቶለታል እዚህኛው ላይ። ካሜራው የሚያሳያችሁ ከሆነ ምናልባት አስጠግቼ ለማሳየት ልሞክር። እዚህ ጋር የሚታያችሁ ከሆነ ሄድ አፕ ዲስፕሌዩ ላይ የምትታያለች 0 ኪሎ ሜትር ትላለች። ያቺኛው በምትሆንበት ጊዜ መኪናው በምን ያህል ፍጥነት የተጓዘ እንደሆነ የሚያሳያችሁ ነው ሄድ አፕ ዲስፕሌዩ፣ ይችኛዋ ማለት ነው። ከዚህ የሚወጣ ፕሮጀክታይል ኢሜጅ አለ፣ እሱ ነው። ዳሽቦርዱ በጣም ሀሪፍ የሚባል ነው። እዚህኛው ላይ ግን ያላሳያችሁ ነገር ብዙዎቻችሁ አዶኒያስ ስትፈትሹ ኢንስፔክሽን ሽታችሁን አላየ ነው ብላችሁኛል። ይህን ይመስላል አዶኒያስ ኢንስፔክሽን እንደ ሪቪው ሽታችን ይሄንን ይመስለው። እዚህ ላይ የምትመለከቷቸው እያንዳንዱ ነገሮች ቀጣይ ፍተሻ ላይ በአካል እንዴት እንደምንፈትሽ ለምናሳያችሁ ፈትሸን ይሄንን ወረቀት ሰተናችሁ ነው የምንሄደው። ይሄን ወረቀት ከሰጠናችሁ በኋላ እዚህኛው ላይ የኔ ፊርማም ይኖራል። ፍተሻው ተፈትሾ ከተሰጣችሁ በኋላ መኪናው ከ6 ወር በኋላ ሙሉ ፍተሻ ይደረግላችኋል። ድጋሚ ፍተሻ ከ6 ወር ሙሉ በነፃ የሚደረግላችሁ አለ። እንዲሁም ደግሞ መኪናው ችግር ካለበት ፌል ምንልበት ምክንያት ምክንያቱ ነው ዲቲሲ ኮዱን ብቻ ሳይሆን ምንጽፍላችሁ እያንዳንዱ ኮዱ ምን ማለት ነው የሚሉትን ነገሮች እናሳያችኋለን። እዛ አሁንም እየሰራ ነው ያለ ነው ደግሞ ምን አለ መኪናውን ከፈተሽን በኋላ አብዛኛው ማህበረሰብ ላይ መኪና አዲስ ነው። ምክንያቱም ያሉት ፊቸሮች ጋር አንዳንድ ያለ መግባባት ነገር አለ፣ ፊቸሩ ያለ መጠቀም ነገር አለ። እነሱ እንዳይፈጠሩ እሱን እያንዳንዱን ነገር አሳይተናችሁ እንዴት መጠቀም እንዳለባችሁ፣ መጠቀም የሌለባችሁ ነገር፣ ጥንቃቄ ማድረግ ያለባችሁ ነገሮች ምንድናቸው የሚሉትን አንድ ባንድ አይተን ነው የምንሰጣችሁ። ስለዚህ መኪና ማስፈተሽ የምትፈልጉ ከሆነ እንደዚህ አይነት ሙሉ የተሟላ ከተማ ውስጥ ደረጃ 1 የተባለ ፍተሻ ማግኘት የምትፈልጉ ከሆነ ከስር የምታገኙት ስልክ ቁጥር የደወላችሁ ማስፈተሽ ይችላላችሁ። ወደ መሪው ስንመለስ የተሽከርካሪ ላይ ማሞቅ ይችላል ብያችኋለሁ። እሱን እንግዲህ ወደዚህኛው ላይ ላሳያችሁ። ለምሳሌ የምትመለከቷት ይችኛዋ ሂቲንግ የምትለ ኦን አለች። ይችኛዋን ኦን በማድረግበት ጊዜ አሁን እንኳን ሙቀት ቀዝቃዛ ነው ይባላል፣ ቀዝቃዛ አይባልም ለነገሩ ዛሬ አየሩ ሙቀትም አይባልም፣ ግን ቀዝቃዛ በሚሆንበት ጊዜ ይሄንን ኦን አድርጌው እያሞቀኝ እንድጓዝ ማድረግ እችላለሁ። ስለዚህ ይህ የመሪ ማሞቅ ሲስተም በዚህ ነው የምንቆጣጠረው። እዚህኛው ላይ መሪው ላይ እንዳለን እዚህ ጋር ማርሹ እናገኛለን። እንደምትመለከቱት ማርሹ ይችኛዋ ነች። በዚህ በኩል የመብራቶችን የዋይፐሮችን እና የመሳሰሉትን የምንቆጣጠርባቸው ናቸው። በዋነኝነት የዋይፐር መቆጣጠሪያዎች እናገኛቸዋለን። ዝቅ በምንልበት ጊዜ እዚህኛው ላይ መሪው እንደምትመለከቱት የተለያዩ አማራጮች አሉ። የድራይቪንግ አሲስት ፊቸሮችን አክቲቬት ካደረግን በኋላ የምንጠቀምባቸው የክሩዝ ኮንትሮል፣ ሊንክ አሲስት የመሳሰሉትን። እዚህ ጋር ደግሞ የቮይስ መቆጣጠሪያውን እናገኛለን ማለት ነው። እዚሁ ስክሪን ላይ እንዳለን ማወቅ ያለባችሁ ነገሮች ላሳያችሁ። እዚህኛው ላይ እንደምትመለከቱት ከሌሎቹ BYD ተሽከርካሪዎች ጋር ብዙ የተለየ ነገር የለውም። ነገር ግን ለምሳሌ እዚህኛው ላይ መስታወቶቹን፣ የበሮቹን፣ የስፖኪዎቹን ማሞቅ ማቀዝቀዝ የሚችሉ ወንበሮቹን እነሱ መቆጣጠር የምንፈልግ ከሆነ እዚህኛው ላይ እንገባለን። ከዛ በተጨማሪ ደግሞ በዋነኝነት ሴቲንግ ላይ ገብቼ ወሳኙን ነገር ደግሞ ላሳያችሁ። እዚህ ጋር የምመጣበት ጊዜ የቬሂክል ቱ ሎድ የሚባል አለ፣ ቪቶል የሚባል ሲስተም አለ።
ያ ሲስተም ምንድነው ቅድም ያሳየኋችሁ ቃለች እሷን ይሄኛውን ከሰካናት በኋላ ስልካችንን ወይ ደግሞ የሆነ ጄኔሬተር እንደ ጄኔሬተር መጠቀም እንፈልግ ከሆነ ቬሂክል ቱ ሎድ ኦን አድርገን ያችን ሰክተናት መጠቀም ያስችለናል ማለት ነው። ይሄ ፊቸር ብዙ ጊዜ አታገኙትም ሌሎች መኪኖች ላይ፣ እዚህ መኪና ላይ የምታገኙት ነው። እንግዲህ የኢነርጂ ማኔጅመንት ሲስተሞች አሉ። አሁን ይሄ ኢነርጂ ሪሳይክል ኢንተንሲቲ የሪጅን ብሬኪንግ ሃይ እና ስታንዳርድ እናደርገዋለን። የመብራቶቹ አምቢየንስ ላይቲንግ አለ። ዲስፕሌይ ላይ እዚህ ላይ ያሉት ነገሮች ምን የሚያሳዩ የሚሉትን ለምሳሌ የተሽከርካሪ አሁን ላሳያችሁ በኤሌክትሪክ ኃይል ብቻ ምን ያህል ኪሎ ሜትር ይጓዛል የሚለውን በስታንዳርድ እና በዳይናሚክ በሚሆንበት ጊዜ ትንሽ ብትሆን ልዩነት አላቸው። በስታንዳርድ ሲሆን በቃ ካምፓኒው በዚህ ያህል ይሄዳል ያለው ነው። ዳይናሚክ ደግሞ እንደ መንገዱ ሁኔታ ካልኩሌት አድርጎ የሚሰጠን ነው። ሄድ አፕ ዲስፕሌይ እዚህ ጋር እናገኛለን። እዚህ ጋር መብራቶቹ እናገኛለን። ኢንሳይድ የውስጥ መብራቶች የአምቢየንስ ላይቲንግ መቆጣጠር የምንችልበት እዚህኛው ላይ አለ። አውትሳይድ መብራቶቹ ለምሳሌ ኦንላይን ያለው ለምሳሌ ኦፍ ማድረግ ከፈለጋችሁ ሙሉ መብራቱን ማብራት ከፈለኩኝ እነሱ የመሳሰሉትን አዳፕቲቭ ፍሮንት ፉል ላይቶች አሉት። ይሄ ደግሞ በሚሆንበት ጊዜ መኪናውን እያሸረከርኩኝ ድንገት ሌላ ሰው በዛ ቢመጣ ረጅም አብርቼ ከሆነ ራሱ እንዲቀንስና ያ ሰው አይኑ እንዳይታወር የሚያደርጉ ናቸው። የበር መቆጣጠሪያዎቹ አሉ። እዚህ ላይ ደግሞ የኦዲዮ ሲስተሞች አሉ። ኢነርጂ ሪሳይክል ሜተድ ይሄ የሪጅን ብሬኪንግ ቻርጅ ኤንድ ዲስቻርጅ እነሱ እናያቸዋለን። ኢነርጂ ኮንሳምፕሽን እነዚህ አሁን ጥሩ የሚባል ነው። እንደምትመለከቱት 5.2 ለ100 ኪሎ ሜትር ነው። እንግዲህ በ5 ኪሎ ሜትር ውስጥ 7.4 ኪሎዋት ነው የተጠቀመው። በጣም ጥሩ የሚባል ነው። ሂስቶሪካሊ ስንት ጉዛን የሚሉት እነሱ ነገሮች መመልከት የምንችል ሲሆን በዋነኛነት ደግሞ መንገድ ላይ ሂል ዲሰንት ኮንትሮል ማለትም ቁልቁለት ላይ ስነዳ ያለው ነገር እንዲያግዘን ሂል ዲሰንት ኮንትሮል ማድረግ እንችላለን። መኪናውን ስናሽከረክር በኮምፈርት በስፖርት ብሬክ ሞድ የትኛውን ነው የትኛው ደግሞ እዚህ ጋር ደግሞ አውቶ የፓወር ሰፕላዩን አውቶ ኦን ኦፍ ማድረግ እንድንችል እነዚህ የመሳሰሉት የምንቆጣጠርበት ሲሆን እዚህ ጋር ደግሞ የአዳ ሲስተም ማለትም ድራይቪንግ አሲስት ፊቸሮችን የምንቆጣጠርባቸው ሲስተሞች እናገኛለን። ወደ ሴፍቲ ሲስተሞች ስንመጣ ለምሳሌ ፍሮንት ኮሊዥን ትራፊክ አለርት ይሄ እንግዲህ ኦን እናደርገዋለን። ለምሳሌ እዚህ ጋር ኦፍ ነበረ። ኦፍ ከሆነ ምንድነው መኪናውን እየነዳው ሌላ ሰው ድንገት ቢገባብኝ ራሱ ማቆም አይችልም። ይሄ ግን እንዲያቆም አድርጌዋለሁ። ዋርኒንጉ ወዲያው ማስጠንቀቂያ የሚሰጠኝ ገና መሀል ላይ ያለ እንዲሆንልኝ። ምክንያቱም እነዚህ ነገሮች ሲስተሞችን ኦን ኤንድ ኦፍ ኦን ካላረጋቸዋቸው ፊቸር አለውና መጠቀም እችላለሁ ብትሉ ምንም አያደርግላችሁ ራሱን አያደርግም። እዚህ ጋር ደግሞ ፓርኪንግ አሲስት ዲስታንስ ዋርኒንግ አለ፣ ሳይድ ዲስታንስ ዋርኒንግ አለ። እነሱ የመሳሰሉትን የምንቆጣጠርበት ነው። እዚህ ጋር የሆትስፖት የሌሎችን የምንቆጣጠርበት ሲስተሞች አሉ። በዋነኝነት ግን እንድታያት የፈለግኳት ይችኛዋ ነች። ለምሳሌ ይሄንን ቀናቶቹን እንደናንተ ምርጫ ማድረግ ትችላላችሁ። በስንት ጊዜ ሪማይንደር ወደ ሰርቪስ ስቴሽን ውሰዱት የሚለውን ሪማይንደር እንዲያመጣ እንደምትፈልጉ እዚህ ጋር ኦን ማድረግ ትችላላችሁ። እዚህ ጋር የዋይፐር ቼክ ሪር ዋይፐር እነዚህ ደግሞ ይሄ ደግሞ በትሬለር ተጭኖ የሚሄድበት ጊዜ እኛውን ሞድ ኦን በማድረግ መጠቀም የሚያስችለን ለየት ያሉ ፊቸሮች የተካተቱለት ዘመናዊ መኪናን። ወንበሮቹ እንግዲህ ማሞቅ ማቀዝቀዝ ይችላሉ። ያው እንግዲህ የተሳፋሪውን ወንበር ኦን አድርጌዋለሁ። እንግዲህ ለካሜራማናችንም እዚህ ጋር እናበራለታለን። ቬንቲሌሽኑም ማለት ነው ትንሽ አየሩ ሞቀት ስለሚል ለማቀዝቀዝ፣ ከዛ ደግሞ በጣም በሚቀዘቀዝበት ጊዜ ደግሞ ይሄኛውን ሞድ ኦን በማድረግ ደግሞ እንዲያሞቅ ማድረግም የምንችልበት ነው። እዚሁ ላይ እንዳለን እዚህ ጋር ኤሲ ቬንት እናገኛለን። ስልካችንን ቻርጅ ማድረጊያ እዚህ ጋር መኪናው ማስነሻ አለን። የፓርኪንግ እናገኛለን። የኢቪ ወይስ ሃይብሪድ የሚሉት እናገኛለን። ድራይቭ ሞዱ ደግሞ እዚህ ጋር ዳሽቦርድ ላይ የሚታያችሁ ከሆነ ኢኮ አለ፣ ኖርማል አለ፣ ስኖፊልድ አለ፣ ስፖርት አለ፣ ኖርማል አለ። እንደነዚህ የምንቆጣጠርበት ነው። ካፕ ሆልደር እዚህ ጋር እናገኛለን። መኪናው እዚህ ላይ እንግዲህ እንደ ፍሪጅ መጠቀም ትችላላችሁ። እኛ አንዳንድ እቃ አስቀምጠንበት ነው። ከዚህ በተጨማሪ የኋላ ወንበሮቹ ብትመለከቷቸው ወደ ኋላ ስንገባ አንድ ቆይ እዚህኛው ላይ እንኳን በደንብ እኔ በአካል ገብቼ በደንብ አሳያችኋለሁ። እዚህ ላይ ያለውን በደንብ ላሳያችሁ። መጀመሪያ እዚህ ጋር የመነጽር ማስቀመጫ የምናገኝ ሲሆን እዚህ ጋር ደግሞ የሼዱን መክፈቻ መዝጊያ፣ ምክንያቱም ይሄ በሼድ የሚከፈት የሚዘጋ ነው እንጂ ሙሉ ለሙሉ ሰሩፉ የሚከፈት የሚዘጋ አይደለም። እዚህ ላይ እንደምትመለከቱ ከሞላ ጎደል የተሽከርካሪ ይህንን ይመስላል። እስቲ ደግሞ ወደ መኪናው የኋላ ወንበሮች እንሂድና የመኪናው የኋላ ወንበሮች ላይ ያሉትን ምን ነገሮች አሉት የሚሉትን አንድ ባንድ እንመልከት። ወደ መኪናው የኋላ ወንበሮች በመጣበት ጊዜ መኪናው የኋላ ወንበሮች እንደምትመለከቷቸው ለጠጥ ያለና የሚያምር ዲዛይን ያላቸው እዚህ ላይ ሶስት ሰው መጫን እንችላላችሁ። እንዲሁም ደግሞ እዚህ ጋር እንደምትመለከቱት ራሱን የቻለ ቺኛን ከፍ እናደርጋትና
እዚህ ጋር ራሱን የቻለ ካፕ ሆልደሮች ተካተውለታል። እጃችሁን ደገፍ አድርጋችሁ መጓዝ የምትፈልጉ ከሆነ እዚህ ላይ ትችላላችሁ። በዚህ በኩል እንደምትመለከቱት እንግዲህ አነስተኛ መብራቶች፣ ስፒከሮች በዚህ ጋር ስፒከር እናገኝላችኋለን። እዚህኛው ላይ አነስተኛ እቃ ማስቀመጫዎች እናገኛለን። ከስር ተለቅ ያለ ስፒከር አለ። ወደዚህ መጣበት ጊዜ ራሱን የቻለ ኤሲ ቬንቶች የምናገኝለት ሲሆን እዚህ ጋር ሁለት ፖርቶች አሉ። ዩኤስቢ ኤ እና ዩኤስቢ ሲ ፖርቶች አሉ። እነሱ እናገኛለን። ሌግሩም ሄድሩም በጣም አሪፍ የሚባል ነው። እኔ መኪና ጥሩ ነው ከሚባሉ ተሽከርካሪዎች መካከል አንዱ ነው ብዬ መናገር እንችላለን። እስቲ ወደፊት እንሂድና ደግሞ ከፊት ያሉትን ዋጋውን እንዲሁም ያሉትን ነገሮች አንድ ባንድ እንመልከት። የተሽከርካሪ ላይ የተገጠመለትን ኢንጂን በምናይበት ጊዜ እንደምትመለከቱት ይሄ ባለ 1500 ሲሲ 4 ሲሊንደር ኢንጂን ነው። እነዚህ ኢንጂኖች እንግዲህ በዋነኝነት የትኛውም የቢዋይዲ መኪኖች ላይ የምታገኟቸው በ1500 ናቸው። ከዚህ በተጨማሪ በ28 ኪሎዋት አወር ሊቲየም አየን ፎስፌት ባትሪ እናገኛቸዋለን። 28 ኪሎዋት አወር ሊቲየም አየን ፎስፌት ባትሪ በሚሆንበት ጊዜ መኪኖቹ በአንድ ጊዜ ቻርጅ ኦልሞስት ከ120 ኪሎ ሜትር በላይ መጓዝ ይችላል። በጣም ዘመናዊ የሚባል ፊቸሮችን ያካተቱ ናቸው። እነዚህ መኪኖች ያው እንግዲህ በተሻለ መጠን ከተማ ውስጥ የምትጠቀሟቸው ከሆነ በኤሌክትሪኩ ቻርጅ ያደረጋችሁ ብትጠቀሟቸው አሪፍ ናቸው። ፕለጊን ስለሆነ ቻርጅ ማድረግ ትችላላችሁ። ነገር ግን የምትፈልጉት ደግሞ ሞር የእንትን ከሆነ ይሄ ከከተማ ውጭ መጠቀም ከሆነ ደግሞ ቻርጁ በተጨማሪ ነዳጃችሁንም እየሞላችሁ በዛው መጠቀም ትችላላችሁ። እነዚህ መኪኖች በጣም አሪፍ የሚባሉ ናቸው። እስቲ ደግሞ ዋጋቸው ስንት ነው የሚሉትን አንድ ባንድ እንመልከት። የተሽከርካሪ ታዲያ ዋጋው ስንት ነው? ስንት የተሸጠ ነው ካላችሁ ይሄን የመሰለ ውብ መኪና የወጣለት የመሸጫ ዋጋ በ9 ሚሊዮን 600 ሺህ ብር ለገበያ ወጥቷል። ይህን ተሽከርካሪ እንግዲህ መግዛት ከፈለጋችሁ ያው የመኪና መሸጫውን ስልክ አስቀምጥላችኋለሁ ከስር። ይሄን የመሰሉና ሌሎች ተሽከርካሪዎችንም ሪቪው መመልከት የምትፈልጉ ከሆነ የኢንስፔክሽን ሽታችን አሳይተናችኋል። ኢንስፔክት እንዲደረግላችሁ የምትፈልጉ ከሆነ እንደነዚህ አይነት መረጃ አገልግሎት ማግኘት የምትፈልጉ ከሆነ ከስር የምታገኙት በ0973 06 33 33 አዶኒያስ ብላችሁ ብትደውሉ ቀጥታ ነው ማግኘት ትችላላችሁ። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።